በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እኔም ማክበራችሁ እዚህ ሚዲያ ስለጋበዛችሁኝ በአንዳንድ መጽሐፍ ቅዱሳዊ አስተምሮች አብረን ስራ ብላችሁ ስለጋበዛችሁኝ አመሰግናለሁኝ። በመጀመሪያ የእግዚአብሔር አምላክ ስሙ የተመሰገነ ይሁን። በስደት የሚኖሩ ክርስቲያን ወገኖቻችን በሰው ሀገር እንደሚኖሩ ይታወቃል። እኛም በብዙ አጋጣሚና በብዙ መንገድ እንገናኛለን። ችግራቸውን የሚያወያዩን ሰዎች ወንድሞቻችን እህቶቻችን አሉ። ከዚያ ካለው አንፃር እኛም መጽሐፍ ቅዱሳዊ አስተምሮ እየሰጠን ያው ስደት ያለ ነው። ስደት በእነሱ አልተጀመረም። ስደት የተጀመረው በነገራችን ላይ እንደ ሰውኛ ስደት የተጀመረው ገና ሰው ከመፈጠሩ ጀምሮ ነው። አዳም የወዳት ያከብራት የነበረችውን ቦታውን ገነትን ትቶ ተሰዷል። እየወደዳት እግዚአብሔር አምላክ አክብሮ ቀድሶ ሁሉ ነገር እንዲገዙለት አራዊት እንስሳት ሁሉ ከሱ ስልጣን በታች ነው እንዲገዙለት ያላቸውን አስተዋጽኦ እያደረጉለት በገነት ጌታዋ ሆኖ ይኖር ነበር። ኦሪት ዘፍጥረት ምዕራፍ 3 ላይ እንደምናገኘው ፈጣሪ አታድርግ ያለውን ነገር እንደሚታወቀው አደረገ። የፈጣሪውን ትእዛዝ ተላለፈ። መብልን መረጠ። በባለቤቱ አጋር ትርዳህ ተብሎ በተሰጠው በሔዋን ምክንያት እሱም ዕፀ በለስን ቆርጦ በላ። በዚህ ምክንያት እግዚአብሔር አምላክ ለሱ የተፈጠረችለትን ገነትን አስትቶ በእግረ ገነት አውጥቶ በእግረ አጋንንት እንዲጠቀጠቅ ተፈርዶበታል። እና ይህ ስደት የመጀመሪያው ስደት በዚህ ነው የተጀመረ። የመጀመሪያው ስደት በአዳም ነው የተጀመረ። ከዚያ በኋላ ያው እንደ ሰውኛ ሰው ይሰደዳል። ስደትን እንደኔ በሶስት መንገድ ከፍለን እናየዋለን። አንደኛው ሃይማኖታዊ ስደት ነው። ሁለተኛው መንፈሳዊ ስደት፣ ሶስተኛው ስጋዊ ስደት ብለን በሶስት ከፍለን ብናየው መልካም ነው ብዬ አስባለሁኝ። ሃይማኖታዊ ስደት እንደሚታወቀው ብዙዎች ነቢያት፣ ጻድቃን፣ ሰማዕታት፣ ሐዋርያት፣ ደናግል፣ መነኮሳት ሃይማኖታችንን አንክድም ለጣዖት አንሰግድም ብለው በመናፍቃን ጳጳሳት በካህዲያን ነገስታት መካከል ቁመው እየመሰከሩ ሀገራቸውን ጥለው ቤታቸውን ንብረታቸውን ጥለው ወገናቸውን ጥለው እንዲሰደዱ ምክንያት ሆኗቸዋል። ብዙ በዓለም መናፍቃን ጳጳሳት ካህዲያን ነገስታት ይነሳሉ። ቅድስት ቤተ ክርስቲያን የዚህ ገፈት አቀማሽ ናት። በመጀመሪያ ደረጃ አላውያን ነገስታት እነ ዲዮቅልጥያኖስን እነ መክስሚያኖስን የመሰለ በሮም የሰማዕታቱ ደም እንደ ጎርፍ እስኪወርድ ድረስ ብዙ ተጋድሎ ያደረጉ ዘመነ ሰማዕታት የምንለው ቤተ ክርስቲያን ያንን ዘመነ ሰማዕታት ብላ ታስታውሰዋለች። ይሄ ማለት ያው እነዚህ እነ መክስሚያኖስ እነ ዲዮቅልጥያኖስ የሚባሉ አላውያን የሮም መናፍቃን ነገስታት ክርስቲያኖችን ከመጠን በላይ ግፍ ስላበዙና ስለታረዱ፣ ስለተሰደዱ፣ ስለተገፉ ያንን ቤተ ክርስቲያን ዘመነ ሰማዕታት በማለት ታስታውሰዋለች። እና ሃይማኖታዊ ስደት ይህን በመሰለ መልኩ ነው። በብዙ መንገድ አለ እና ሰማዕትነትን የመረጡ በሃይማኖታቸው ሰማዕትነትን ከፍ ብለው አንገታቸውን ዝቅ ብለው ባታቸውን ይቆረጣሉ፣ እንደ ሽንኩርት ይከተፋሉ፣ እንደ ድንች ይላጣሉ። የተለያዩ ጽዋትወ መከራ ይደርስባቸዋል። የሚደርስባቸው ጽዋትወ መከራ ልክ በሰው ልጅ ሊታሰብ የማይችል ሁሉ ከምን ይሻላል እያሉ መናፍቃን ጳጳሳት አላውያን ነገስታት መከራ ያበዙባቸዋል። በመከራቸው ሰማዕትነትን ይቀበላሉ። እነሱም ሰማዕታተ ክርስቶስ ይባላል። ሰማዕታተ ክርስቶስ በእንተ ደሙ ለከአው ደሞሙ ክርስቶስ ለእኛ ብሎ ከሰማየ ሰማያት ወርዶ በመስቀል ተሰቅሎ በቀራንዮ አደባባይ የጲላጦስን ፍርድ ታግሶ በመስቀል ደሙን አፍስሶ ለእኛ ዋጋ ስለካሰልን እኛም ስለሱ ስም ብለን ደማችንን እናፈሳለን ብለው ደማቸውን ያፈሳሉ። ስለዚህ የክርስቶስን ጽዋትወ መከራና ችግር ስቃይ የሰውን ልጅ ማዳን አድህኖቱን አስበው በነገስታት ፊት የተለያየ መከራ የደረሰባቸው ሰማዕታት ይባላሉ።
ይህንን ደግሞ ይህንን ጽዋዕተው መከራ ለመቀበል የከበዳቸው ይሰደዳሉ። ስደት ሰማዕትነት፣ ስደት በራሱ ሰማዕትነት ነው። ሰማዕትነት ማለት አንገትን መቆረጥ፣ በፈላ እሳት መቃጠል፣ በሰይፍ መቆረጥ፣ የተለያየ መከራ መድረስ ብቻ ሳይሆን ስደትም ሰማዕትነት ነው። እመቤታችን ሰማዕት ናት። ሰማዕት ናት ስንል በግልጽ ባለቤቱን፣ ልጇን፣ ወዳጇን ኢየሱስ ክርስቶስን ከሄሮድሳውያን ለመሸሸግ ከሄሮድሳውያን ሰይፍ ለማትረፍ በግብፅ ስደት ይዘው ተጉዛለች። ይሄ ሰማዕትነት ነው። ሰማዕትነት በእሳት በፍል ውሃ በሰይፍ መቆረጥ ብቻ አይደለም፣ ስደትም ሰማዕትነት ነው እና ሰማዕትነት ስለሆነ በክርስቶስ ኢየሱስ ስም ስደትን ይጀምራሉ። መከራውን የታገሱ ጽናቱ ያላቸው መከራውን ይቀበላሉ፣ ሰማዕት ይባላሉ። ሰማዕታት የሚለውን ስያሜ ቤተ ክርስቲያን ትሰጣቸዋለች። መከራውን ደግሞ ለጊዜው የማይታገሱት ደግሞ ስደትን ይመርጣሉ። ስደትም ሰማዕትነት ነው። ሁለቶችም ሰማዕትነት ናቸው ማለት ነው። ይህ ሃይማኖታዊ ስደት ነው። ሁለተኛው መንፈሳዊ ስደት ነው። መንፈሳዊ ስደት ማለት የሚታየውን ነገር በማይታይ መቀየር፣ በማይታይ መለወጥ ማለት ነው። ቅዱሳን አባቶቻችን ገዳማውያን መነኮሳት በዓለም ሞልቷቸው ደልቷቸው ምንም ነገር ሳይጎልባቸው ሁሉ በደጃቸው ሁሉ በእጃቸው ሆኖ እስከ ነገስታት ሳይቀር ግን የምናየውን የምንጨብጠውን የምንገዛውን ዓለም ትተን የማይታየውን ዓለም መንግስተ ሰማያትን ገንዘብ እናድርግ ብለው ስለ ክርስቶስ ይሰደዳሉ። ይህ ስደት መንፈሳዊ ይባላል። ስደት መንፈሳዊ ማለት ነገስታት ሳይቀሩ በብዙ በታሪክ እንኳን የምናውቃቸው ነገስታት ዘውዳቸውን ጥለው በተለያዩ ገዳማት እና በተለያዩ ሙዚየሞች ብንሄድ ይሄ የአፄ ኢያሱ ዘውድ ነው፣ ይሄ የንግስት ጣይቱ ካባ ነው እየተባለ እንጎበኛለን። ያ ምንድን ነው? ለክርስቶስ ካላቸው ፍቅር የተነሳ የቻሉት ዘውዳቸውን ከዚህ ዓለም በአረፍተ ሞት ሲገቱ ዘውዳቸውን የክብረ ልብሳቸውን ለቤተ ክርስቲያን ይሰጣሉ። ደግሞ እንደነ ኢያሱ በሀገራችን እንደነ ኢያሱ አዳም ሰገድ አንዲት የሰሌን ምንጣፍ ብቻ ይዘው አንዲት የውሃ መጠጫ ቅል ይዘው ገዳም የሚመንኑ መናንያን ነገስታት ሳይቀሩ አሉ። ከዚያ ባለፈ ደግሞ ሌላው ህዝብ ቤቱን፣ ትዳሩን፣ ንብረቱን ሁሉን ነገር ትቶ ስለ ክርስቶስ ብሎ ጽድቅን መርጦ በሚታይ ዓለም የማይታይ ዓለም እንገዛለን ገንዘብ እናደርጋለን ብሎ መንግስተ ሰማያትን ተስፋ በማድረግ መንግስተ ሰማያትን ተስፋ በማድረግ ይህን ዓለም ጥለው በፉርክታ በሸለቆ በተራራ በጫካ ፉርክታ ለፉርክታ ይኖራሉ። ከአራዊት ጋር ተላምደው ድምፅ አራዊትን ለምደው ክርስቶስን ቀን ከሌት ጤዛ ልሰው ጣል ተንተርሰው ድንጋይ ተንተርሰው ክርስቶስን በማመስገን ይኖራሉ። ይህን በሚታየው ዓለም የማይታየውን ዓለም ገንዘብ አድርገው ስደትን የመረጡ ገዳማውያን አባቶቻችን ቅዱሳን በአጠቃላይ የነሱ ስደት መንፈሳዊ ስደት ይባላል። ሶስተኛውና ዋናው ነገር የምናየው ዓለማዊ ስደት ነው። ዓለማዊ ስደት ማለት የሰው ልጅ በተፈጥሮ ይበላል፣ ይጠጣል፣ መሰረታዊ ፍላጎት ያስፈልገዋል። ይህ መሰረታዊ ፍላጎቱ አልሟላ ሲል የተፈጥሮ ገጽታዋ ኑሮ አልመቸው ሲል በተለያየ ምክንያት የሚወደውን ሀገሩን፣ የሚወዳትን ባለቤቱን፣ የሚወዳቸውን ልጆቹን፣ የሚወደውን ርስቱን፣ የሚወደውን አየሩን ሁሉ ጥሎ ይሰደዳል። ይህ ምንድን ነው? መኖር አልፈልግ ብሎ ሳይሆን ይህ መሰረታዊ ፍላጎት አልሟላ ካለ ሰው ይሰደዳል። ክርስቶስም ከተሰደዱት ጋር አብሮ ይኖራል። ዘምስለ ያዕቆብ ዘምስለ ዮሴፍ ተሰይጠ ወምስለ ያዕቆብ ነገደ ይላል። ከዮሴፍ ጋር ተሸጠ። ዮሴፍ ተሽጦ በግብፅ ተሽጦ ሳለ እግዚአብሔር አምላክ አብሮ ነበር። ይህ ከዮሴፍ ጋር ተሸጠ ማለት
ሳንቲም ወጥቶበት ቀረጥ እንትን ተጥሎበት ተሸጠ ማለት አይደለም። አንደኛ ምሳሌው እንደዚህ ይህ ምሳሌው ነው። ዮሴፍ እንደተሸጠ ጌታም በ30 ብር ለይሁዳ ተሽጧል። ይሁዳ ሽጦታል። ያ ማለት ግን ዘምስለ ዮሴፍ ተሰይጠ እንደ ዮሴፍ ተሸጠ ማለት ግን ዮሴፍ ተሽጦ ባለበት አብሮ ነበረ ማለት ነው። ዮሴፍ በጲጥፋራ ቤት ወንድሞቹ ሽጦት ሳለ በዚያ ክርስቶስ አብሮ ነበረ። ከተሰደዱትም ጋር ክርስቶስ አብሮ ይኖራል። ክርስቶስም ራሱ ተሰዷል። የተሰደደው ምናልባት ከዚህ ወጣ ያለ ምክንያት ይኑረው እንጂ ለስደተኞች ስደትም ባርኮ የሰጠ በሐዲስ ኪዳን ክርስቶስ ገና ይችን ምድር በተገቢው መልኩ ሳይላመዳት አየሩን ሳይጠግበው ገና በእናቱ እቅፍ ሳለ ነው ስደትን ባርኮ ለስዱዳን የሰጠ እና አባ ጽጌ ድንግል በሚባለው የቤተ ክርስቲያናችን አባት ኢየሱስ ስዱድ ተስፋሆሙ ለስዱዳን ኢየሱስ ግፉ ምስካዮሙ ለግፉአን ኢየሱስ ማይደር ዘአልቦ ከመነደያን ኢየሱስ ነግድ ወፈላሲ እንዘ ውእቱ ሕፃን መሐሌ ወልደ አብ ፍቁር በሀበሰብ ምኑን መሐሌ ብከይ ኮነኒ ዘእሙ ሐዘን ይላል። ይህ ማለት እንግዲህ ሲተረጎም ኢየሱስ ስዱድ ተስፋሆሙ ለስዱዳን የስደተኞች ተስፋቸው ኢየሱስ ግፉ ምስካየ ግፉአን ለተገፉት ለተጨቆኑት ተስፋቸው ኢየሱስ፣ ለተሰቃዩት መከራ ለጠገቡት ተስፋቸው ኢየሱስ እያለ ኢየሱስ ክርስቶስም ተሰዶ እንደነበረ የስደተኞችም ተስፋ የተገፉትም የተጨቆኑትም ተስፋ ኢየሱስ ክርስቶስ እንደሆነ ይናገራል። እና ሶስተኛው እና ዋናው ነገር ይህ ስደት ነው እና በዚሁ አጋጣሚ በተለያዩ ዓለማት የምትኖሩ እህት ወንድሞቻችን ክርስቲያን ወገኖቻችን ሁሉ በሙሉ ስደት ሲባል በእናንተ እንዳልተጀመረ፣ ስደት ሲባል ኢየሱስ ክርስቶስ ባርኮ እንደሰጣችሁ፣ ድንግል ማርያም ባርካ እንደሰጠቻችሁ፣ ቅዱሳን አባቶቻችን አበው እነ አብርሃም እነ ይስሐቅ እነ ያዕቆብ ባርከው እንደሰጧችሁ፣ እነዚህ ሶስቶች የምላችሁም አባቶቻችን ወደ ግብፅ ሀገር ተሰደዋል። በረሃብ ምክንያት ነው የሚል ዮሴፍ በረሃብ ምክንያት ሀገሩን ጥሎ ወደ ግብፅ ሀገር ሸሸ። አብርሃምም ልክ እንደዚህው ኦሪት ዘፍጥረት ምዕራፍ 23 ላይ የምናገኘው ታሪክ ነው። ይሄ አብርሃም በረሃብ ምክንያት ወደ ግብፅ ሀገር ከደወለ ሞዓብ ወደ ግብፅ ሀገር ተሰደደ፣ ሸሸ ይለናል። ይህ ምንድን ነው? መሰረታዊ ፍላጎቱ አልሟላለት ሲል ዓለም ፊቷን ስታዞርበት ይሸሻል እና በተለያየ ምክንያት በስደት የምትኖሩ እህት ወንድሞቻችን ስደት በእናንተ እንዳልተጀመረ፣ ስደት ቅዱሳን አባቶቻችን ባለቤቱ ራሱ ኢየሱስ ክርስቶስ የድንግል ማርያም ልጅ ራሷ እመቤቴ ድንግል ማርያም ባርካ እንደሰጠቻችሁ ይህን ተስፋ ማድረግ ማሰብ ይኖርባችኋል። ሌላው በስደት ውስጥ እግዚአብሔር አለ ብያችኋለሁ ቅድምም። አሁንም ቢሆን በስደት የምትኖሩ ወንድሞቻችን የምትኖሩበት አካባቢ የባይዳን ባህል ይኖራል፣ የባይዳን አስተምሮ ይኖራል። ሁሉ ነገር ከቋንቋ ጀምሮ እስከ ባህል እስከ ሁሉም ነገር የባይድ ነው። ይህንን ሁሉ ግን እናንተ የተሰደዳችሁበትን ዓላማ አውቃችሁ ማሟላት ያለባችሁ መሰረታዊ ፍላጎታችሁን ከሆነ መሰረታዊ ፍላጎታችሁን አሟልታችሁ እግዚአብሔር አምላክ ደግሞ በፈቀደላችሁ ጊዜ ወደ ሀገራችሁ እንድትገቡ ጸሎታችሁን እያደረጋችሁ ሃይማኖታችሁን ባህላችሁን ሳትረሱ ለሀገራችሁ እንድትበቁ ፈጣሪ መማጸን ነው። ምክንያቱም አንዳንድ እህቶች ወንድሞቻችን ይሄዳሉ። እዚህም ኢትዮጵያም ሲኖሩ ባህሉን ብዙ ላይ ገባቸው ይችላል። ዶግማ ቤተክርስቲያንን የኛ ሃይማኖት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የባህል የሥርዓት እመቤት ናት። ሰውና ካለማወቅ ይህንንም ሳያጠና መቼም ይህንን ሳያጠኑ ሌላ ቦታ ሄዶ አዲስ ነገር ሲገኝ ሌላ አዲስ ነገር የተፈጠረና የተከሰተ ይመስላል።
ግን እውነታው እንደዛ አይደለም። እውነታው እኛ ከባህልም አንፃር የተሟላ ባህል አለን። ባህሉ ያልጎደላት፣ ቅርጹ ያልጎደላት፣ ተፈጥሮ ያልጎደለባት ባህል ያላት ሀገራችን እንዳለች ሁሉ ያውቃል፣ ግልጽ ነው። እና ይህንን ባህል በተለያየ ምክንያት ያላችሁበት ሀገር እንኳን ማራመድ ባትችሉ ኢትዮጵያ ውስጥ የሚካሄደውን ሙሉ በሙሉ ማከናወን ባይቻል እንኳን ሃይማኖትን መቀየር፣ ሃይማኖትን መካድ፣ ሃይማኖት ካልቀየራችሁ ገንዘብ አንልክም እያሉ ክርስቲያን እናት አባትን ከዚህ ማስጨነቅ እሱ በእግዚአብሔር ስም የምነግራችሁ ተገቢ እንዳልሆነ ነው። 80 መጻሕፍት ያሏት ስርዓት የተሟላላት ዶግማ፣ ቀኖና፣ ትውፊት ያላት አባቶች፣ ቅዱሳን አባቶች ገዳማውያን ያሉባት ሊቃውንት መጽሐፍ ቅዱስን ከትርጓሚ እስከ ንባብ ፈትፍተው የሚያስተምሩ አባቶች ያሉባት ምንም ያልተጓደለባት እመቤት ቅድስት ቤተ ክርስቲያን አለችን። እሷን ታሳቢ እያደረጉ በባዕድ ሀገርም ሲኖሩ ሃይማኖትን ሳይቀይሩ እግዚአብሔርን አብርሃም ምንድን ነው ያለ? በባዕድ ሀገር ሆኜ አመልክሃለሁ ነው ያለ። በባዕድ ሀገር ሆኖ ማምለክ ይቻላል። በባዕድ ሀገር ሆኖ እግዚአብሔርን ማምለክ እንደሚቻል አባታችን አብርሃም ነግሮናል። በባዕድ ሀገር አመልክሃለሁ። በባዕድ ሀገር ሆኖ እግዚአብሔርን ማምለክ ይቻላል። ምናልባት የአምልኮ ስርዓት ሊቀየር ይችላል። ቅዱሳን አባቶቻችን ሰማዕታት ከነገስታት ፊት ቀርበው ስለ ክርስቶስ ሲመሰክሩ በትምህርተ መስቀል አምሳል ፊታቸውን ያማትባሉ። ፊታቸውን ሲያማትቡ መቼም ነገስታት ዝንጉ ስለሆኑ ፊታቸውን የሚያማትቡበትን እጃቸውን የኋሊት ያስሯቸው ነበር። የኋሊት ሲያስሯቸው ግን በግራም በቀኝም በጀርባም በፊትም ብለው አማትበው ትምህርተ መስቀል በሐሳብ ሰርተው የፈለጉትን አምልኮት ያራምዳሉ። እና ምናልባት ስርዓት ተመቻችቶላችሁ ጊዜ ተመቻችቶላችሁ ጸሎት ቤተ ክርስቲያን ሂዳችሁ ባታደርጉ፣ ቤተ ክርስቲያን ሂዳችሁ የምትሳለሙበት ባታገኙ፣ ስግደት የምትሰግዱበት ቦታ ባታገኙ፣ ይህ ሁሉ ባይገኝ ግን አምልኮት በልብ የተቀረጸ በልብ የተጻፈ ነገር ስለሆነ ከልብ የሚፈቀው ነገር ስለሌለ እግዚአብሔር አምላክን በልብ ጽላት ቀርጾ አምልኮትን ማራመድ ይቻላል። የተለያየ ተጽዕኖ የተለያየ የማይመች ነገር ይኖራል። እኛ ምንጊዜም ክርስቶስን ስናመልክ ሁሉም ነገር ተመችቶን ላይሆን ይችላል። እዚህም ያለውም ቢሆን ልክ እንደዛ ነው። በአምልኮታችን፣ በአስተምሯችን፣ በሃይማኖታችን ብዙ ሰዎች ጣልቃ ይገቡብናል። መናፍቃን ጣልቃ ይገቡብናል። ባለስልጣናት፣ ነገስታት ጣልቃ ይገቡበታል። ከሃዲያን ጣልቃ ይገቡበታል። ፖለቲካም ሳይቀር ጣልቃ ይገባበታል፣ ይጋፋናል። ነገር ግን ይህን ሁሉ ተቋቁመን ነው እኛ አምልኮትን ክርስቶስን አምልኮታችንን የምንቀጥለው እና ምንጊዜም እኛ ለአምልኮ ስንዘጋጅ ሃይማኖታችንን ስንመሰክር ስናስተምር በተፈለገው መንገድ ላይሆን ይችላል። ተመቻችቶልን ላይሆን ይችላል። ልክ እናንተም የድንግል ማርያም ልጅ ክርስቶስን በልባችሁ ጽላት ቀርጻችሁ አምልኮታችሁን ከቻላችሁ ባህሉን፣ ስርዓቱን፣ ዶግማውን፣ ቀኖናውን ቢፈጸም መልካም ነው። ዛሬ ቴክኖሎጂ የጎዳን ነገር ቢኖርም የጠቀመን ብዙ ነገር አለ። ብዙ ሊቃውንት አባቶቻችንን ምሁራንን እያገኛችሁ ልክ እዚህ እኛ የማናገኘውን ስብከት ነው እናንተ የምታገኙት። ብዙ አስተማሪ የሆኑ ሚዲያዎች አሉ። ብዙ አባቶቻችን በዚህ ስራ ተሰማርተው የሚያስተምሩ፣ የሚመክሩ፣ የሚገስጹ አሉ። ፈተና ሲገጥማችሁ ከክርስቶስ በታች እነሱን በመጠየቅ የአምልኮ ስርዓታዊ ግዴታችሁን እንድትዋጡ በእግዚአብሔር ስም አሳስባችኋለሁኝ። የሆነ ሰዓት ላይ እንደዚህ ወደ ራያ ቆቦ አካባቢ በትምህርት ጉዳይ ሄጄ ነበረ እና አንድ የታዘብኩት ነገር ቢኖር እዚህ አካባቢ በብዛት ወደ አረብ ሀገር ይሄዳሉ
ወጣት ልጆች እና አንዳንዶቹ ጥሩ እይታ ኑሯቸው ማህበር ፈጥረው ማህበረ ጽዮን፣ ማህበረ ነህምያ፣ ውሉደ እግዚአብሔር የሚባል ማህበር አላቸው። ጥሩ እየተማሩ አባቶቻችንም እየገቡ ብዙ ነገር እየሰጧቸው ሃይማኖታቸውን ማስቀጠል የቻሉበት መንገድ አለ። የቻሉበት አጋጣሚ ጥሩ እይታ እዚያው ጥሩ እይታ ነው። ደስ ይላል። ያንን ስታይ ደስ ይላል። ጠንክረዋል በመንፈስ ከዚያ ካለው ማህበረሰብ ይልቅ እዚያ ያሉት እነሱ ጠንክረዋል በመንፈስ። ምክንያቱም ባዕድ ሀገር ነው ያለን ብለው ተነሳሽነት ኑሯቸው መምህራንን እየጋበዙ የተለያዩ ስብከቶችን ያደምጣሉ። የተለያዩ መንፈሳዊ ፕሮግራሞችን ይከታተላሉ። በስደት ያሉት እህት ወንድሞቻችን የበለጠ ጥንካሬ መንፈሳዊ ጥንካሬ አይችጭባቸው ደስ ብሎኛል። በዚያ ልክ ደግሞ እዚያ ሄደው ሲያዩት አዲስ ነገር መስሏቸው ሃይማኖታችሁን ካልቀየራችሁ ካልሰለማችሁ ብር አንልክም አናግዝም እያሉ በቁሳቁስ ነገር ቤተሰቡን የሚያታልሉ ልጆች አሉ። እነዚያን ታዝቤያለሁኝ። ይህ በጣም ደካማ ጎን ነው እና እህቶቻችን እንደው በዚሁም አንድ አጋጣሚ ማስተላለፍ የምፈልገው እንደነዚህ አይነት ልጆችን በመንፈስ ደከም ያሉትን ማገዝ እዚያውም ሆኖ ማግኘት ቢቻል አካባቢው አሁን ይታወቃል። ሰሜን ሸዋ ያሉ አካባቢ ልጆች እነማን እንደሆኑ ራያ ቆቦ አካባቢ፣ ደሴ አካባቢ በተለያዩ ያሉ የየአካባቢ ይተዋወቃል እና በዚሁ አጋጣሚ በመንፈስ ትንሽ ደከም የሚሉትን ልጆች አግዞ እንደዚህ እንደነሱ ትምህርት እንዲያገኙ ማድረግ ቢቻል በተለያየ ፕሮግራም ቢያሳትፏቸው እና የምክር አገልግሎትም ቢያግዟቸው በዚሁ አጋጣሚ መልእክቴን አስተላልፋለሁኝ።